መጥቷል ሊገለኝ ነው። ቆይ እሺ ዞር በይ ተረጋጊ። ሲጀመር ቱላል መያዝ ያደረገው እንትን ነው እንጂ ወንድሜ አይደለም በጭራሽ። እንዴ ወንድሜ ጋር እንደዚህ አደርጋለሁ እንዴ? እንዴት ብሎ ምናምን ነገር ተስፋ ቆርጠህ ሙቷል ብለህ ተረድተህ ምን አውጥተህ ምናምን ነገር ከዛ በኋላ አይ እንዲህ አይነት ቦታ ላይ አለ አሉኝ ሰዎች ጓደኞች፣ የእናቴ ጓደኞች ነበሩና አይተውታል። የኛ የማጣራት አቅም እስከ ዲኤንኤ ድረስ መሄድ ይችላል። ወንድምና እህት መሆናችሁን በሕክምና ጨምረን የማረጋገጥ አቅም አለ። ለምንድን ነው የምሰርዘው? እንዴ ስነ ስርዓት እንጂ እዚህ ቦታ እዚህ ገባ የሚባል ነገር አልተገኘም። ልክ የልደቴ ቀን ሰው ተሰብስቦ እየጠበቀው ይመጣል። ከዛ ልክ በግንኙነታችን ወቅት ከማርገዟን በፊት እርግዝና የተፈጠረው በድንገት ነው። በነገራችን ላይ እህት መሆኗን እያወቅህ ነው እርግዝና ውስጥ የገባችሁት ነው እያልከኝ ያለው? እህት መሆኗንም እያወቅህ ግንኙነታችሁ ቀጥሏል ወይ? ይኸው አጠገብ መቀመጡ ወደ መተቃቀፍ ደረጃ ምናምን ነገር አለፈ ማለት ነው። ከዛ እየጠጣን ሳናውቅ ሁለታችንም ማይሆን ህይወት ውስጥ ገባን ማለት ነው። ነይ ናግባ ለስራ ራቅ ወዳለ ቦታ ነበር የዛ ጊዜ መሄድ የነበረበት መሰለኝ። መንገድ ላይ አደጋ ደርሶ እንደሞት ምናምን ነገር መጣው። እናቴ አረዷት። ወንድምነቱን መካዱ ለምን አስፈለገ? በስህተት እንደዚህ አይነት ግንኙነት ውስጥ ገብታችሁ ከሆነ ከእንደዚህ አይነት ግንኙነት መጣት ነው። በመጨረሻም ወንድምና እህት እንደሆኑ ሲነግረን ነበር የባለፈው ፕሮግራማችን ያበቃው። ከሳሽና ተከሳሽ ሆነው ወደኛ የመጡት ሰዎች አጭበረበረኝ፣ አንድ ደላላልኝ የሚለኝ ሰው አጭበረበረኝ ስትለን ከርማ በሱ እንዴት እንደተጭበረበረች ስትነግረን ቆይታ ከሱ ጋር በነበራት የፍቅር ግንኙነትም ከሱ ያረገዘች መሆኗን ጭምር ነግራን ነበር። እንግዲህ እሱ ጋር ስንሄድ እህቴ መሆኗንስ ነግራችኋለች ብሎን ነበር። ነገሩ እኔንም ግራ አጋብቶኝ ተመልካችም ብዙ አስተያየት የሰጠበት ጉዳይ ሆኖ አልፏል። ዛሬ እንግዲህ ተመልሰን የምናየው ጉዳይ እሱ ነው ማለት ነው። ሰላም 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 ውድ ዞላ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ደግሞ ትኩረቱን ያደረገው ባለፈው ክፍል አንዲት ወጣት ልጅ ወደኛ ስቱዲዮ መጣ ነበር። ጉዳዩ ከሁሉም ጉዳዮቻችን ቅድሚያ እንድንሰጣት ያደረገ ምክንያት ብሩን የተጭበረበርኩት ገና ከአንድ ሳምንት በፊት ነው ማለቷ ነው። ከሳምንት በፊት የተጭበረበርኩበት መንገድ ደግሞ እንዳምነው አድርጎኝ እሱ ቤት ተመላላሽ ሰራተኛ ሆኜ እያገለገልኩበት ባለበት ጊዜ ስልኮች እያወራ ፓስፖርቶች ይዞ ሰዎችን ወደ ውጭ እንደሚልክ በእርግጠኝነት ስለነገረን ከአባቴ የተቀበልኩትን 1.5 ሚሊዮን ብር ለሱ ሰጠሁት። አርብ ቀን ሰጥቼው ሰኞ ተመልሼ ስመጣ እሱ የለም፣ ቤቱን ለቆታል ተባልኩኝ። የት እንደገባም አላቅም። አባቴ በስንት አይነት መንገድ ተቀብያ ያመጣሁትን 1.5 ሚሊዮን ብር ተረክቦኝ ተሰውሯል የሚል ነገር እንግዲህ ነግራን ነበር። እሷን ስንሰማት ከዚህ በፊትም ወደ 200,000 ብር ገደማ በዚህ መልክ ተጭበርብሬ ያለው ብላናለች። እንግዲህ በድጋሚ እሱም አጭበረበረኝና የት እንደገባ ሳላቅ ተሰወረብኝ ብላኝ ነበር። እንግዲህ እሱን እኛ በስንት ፍለጋ ካገኘነው በኋላ ልናናገረው ስንሞክር ግን ምንም ስለማታውቁት ነገር ገብታችሁ ነገር ባታበላሹ ጥሩ ነው። እሷ ማለት የአባቴ ልጅ እህቴ ናት። እህቴ መሆኗን ሳውቅ
የራሴን ውሳኔ ወስኛለሁ የሚል ነገር አነሳብን፣ አድበሰበሰብን። በአካባቢውም የነበሩ ሰዎች ግርግርም መፈጠሩ ተከትሎ እሷም ደግሞ ከቦታው መሰወሯን ተከትሎ እሱን በቁጥጥር ስር ልናውለው አልቻልንም ነበረ ላለፉት 2-3 ቀናት። እኛም ቪዲዮ ልንለቅ ያልቻልንበት ዋነኛው ምክንያት እነዚህ ሰዎች ሁለቱንም ማግኘት ባለመቻላችን ጭምር ነው። ነገር ግን ነገር እየከረረ መምጣቱን የተረዱት ሁለቱም ወገኖች ስለ ጉዳዩ ማብራሪያ እንሰጣለን የሚል ነገር ነግረውኝ ዛሬ እንግዲህ ስቱዲዮአችን ከትመን እነሱን እየጠበቅናቸው እንገኛለን። ምን ማለት ነው? ደላላ ነው፣ ቀስ በቀስ ወደ ፍቅር ግንኙነት ተቀይሯል ያለችንን ታሪክ አምነን ተቀምጠን ሳለ እሱ እንግዲህ መጥቶ እህቴ ናት ብሏል። ከገዛ እህቱ ጋርም ግንኙነት እንዳለው ወይንም ግንኙነት መፈጸሙን ጭራሽ ማስረገዙን በቪዲዮ እንዳያችሁት አምኗል። ይሄ ጉዳይ ይሄ ታሪክ ወዴት እያመራ ነው? በዳይስ ተበዳይስ ማን ነው? ጉዳዩን እንግዲህ ወደ ጥልቅ ገብተን የምናጣራው ነው የሚሆነው። በዚህ ጉዳይ እንግዲህ እናውቃለን የምትሉ አካላት ዘመድ እነዚህን ልጆች የሚያቅሰው እናንተንም ማፈላለጋችን እንደቀጠለ ስለሆነ ባላችሁበት አለው በሉን። እኛ ያላችሁበት ድረስ መተን የዚህ ታሪክ አካል እናደርጋችኋለን። ይህ ጉዳይ ወዴት እያመራ ነው? ዛሬ ከዚህ ከስቱዲዮ በምናስተላልፈው ፕሮግራም እቅጩን እውነቱን አፈራርጠን የምናወጣ ነው የሚሆነው። እኔ ዘላለም ዘገየ ነኝ። እንደተለመደው ዛሬም ይህንን ፕሮግራም እያጋፈርኩ ወደ እናንተ ደርሳለሁ። እናንተ ደግሞ እንደተለመደው ይህንን ቪዲዮ ለወዳጅ ለጓደኞቻችሁ ሼር በማድረግ ጀምሩ። ቪዲዮውን ላይክ አድርጉት። ሀሳብና አስተያየታችሁን በጣም ከባድና ውጥንቅጥ ያለው ታሪክ እንደሆነ አውቃለሁ፣ ግን ሀሳብና አስተያየታችሁን እያስቀመጣችሁልን የእናንተ ሀሳብና አስተያየት መንገድ ስለሚመራን ከኛ ጋር ሁኑ ለማለት ወዳለሁ። ከዛም ባለፈ እንግዲህ ይሄንን ቪዲዮ አይታችሁ ብዙ አስተማሪ ነገር አግኝተናል ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን ለማለት እንወዳለን። እስከ መጨረሻ ድረስ አብራችሁን ሁኑ ምንላችሁ እኔ ዘላለም ዘገየና መላው የካሜራና የስቱዲዮ ባለሙያዎቻችን አንድ ላይ ሆነን ነው። እስከ መጨረሻ ድረስ አብራችሁን ሁኑ። በጣም ካገበ ማለት ልጄ ብር እንደልክለት ፈልጎ ነው ወይስ ምንድነው? በቃ በጣም እንደሄደ የጓጓበት ምክንያቱ በቃ ምንም ማድረግ አልቻልኩም። ጽንሱንም ወረደ በቃርና ተጋብተን ብንኖር እንደገና ደግሞ አንደኛ ጻንሻለሁ እና በቃ እሱን አሰብኩኝና ነገርኩት፣ አማከርኩት። ማለት እንደዚህ ቢሆንስ ምናምን ስለው እሱ ፍላጎት አልነበረውም። አርብ ቀን ነውና የሰጠሁት ብሩን አርብ ቀን ሰጠሁት። ከዛ ቅዳሜና እሑድ አልመጣሁም፣ ቤት ነበር። ትንሽ ረፍት አድርግ ብዬ ቤት ቅዳሜና እሑድ ረፍት አድርጌ ሰኞ ስመለስ የለም። እንዴ 1.5 ሚሊዮን ብር እኮ ነው የተጭበረበርኩት። ይለዛም እኮ ገና 1 ሳምንት እንኳን ሞላውም። 1 ሳምንት ብቻ። አሁን እኔ ምንም ልልክ አልፈልግም። ገንዘቡን ሳያጥፋው ሰውየው እንድታገኝልኝ ነው ፈልገው። እባክህ ውጣ ነው የምታወራው? ውጣ ና ቀጥ ብለህ ውጣ። እሺ እወጣለሁ። ምንድነው? ምን ወጥቼስ ምን ልታመጣ ነው? ውጣ። አባቴ ራሱ ጎዳና ሊወጣ ነው በእኔ ምክንያት ጎዳና ሲወጣ አባቴ ምን አይነት ስሜት እንደሚሰማኝ ታውቃለህ? እንዳላውቀውም ሰዎች ናቸው እዛ ክፍለ ሀገር ይሰጡኝ ስልኩም ማለት ነው። እንደዚህ ይልካል፣ ልጆችን ይልካልና በቃ በሱ በኩል ብትሄጂ እንደውም አሪፍ ነው ምናምን አሉኝ። ከዛ እንደዛማ ከሆነ እሺ ችግር የለውም ብዬ ፓስፖርቴን አወጣሁ፣ ጨረስኩኝ። ከዛ አገኘሁት። ታሊባ ራሱ ነው። ተረጋጊ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ጉዳዩ ትንሽ ከረር ያለ ይመስለኛል። ያላሰብነው ያልጠበቅነው ነገር ነው። አንቺ ገንዘብ መጭበርበርሽን ብቻ ነው የነገርሽን። ከኋላ ግን ብዙ የቤተሰብ ታሪክ እንደሚመዘዝ ገንዘቡን አጭበርብሮኛል ያልሽው ሰው ነገረን። አይ እሱ ነው ምክንያት ስለፈለገ ብቻ ነው። ምን ማለት ነው ምክንያት ስለፈለገ? እንዴት ወንድሜ ሊሆን ይችላል? እሱን እየካድሽ ነው። ለምንድን ነው በቦታው መካድ ያልቻልሽው? አንቺ እኮ እየነገረሽ ነው። ወንድምሽ መሆኔን ነገርሻቸው ወይ ሲልሽ
አንቺ እንዲህ አይነት ነገር ስታወራ አታፍርም ምናምን ይሄንንም ልታወራ ነው አይነት ነገር ውስጥ ነው የገባሽው እንዴት ወንድሜ ሊሆን ይችላል ሲጀመር እሱን ላለመያዝ ያደረገው እንትን ነው እንጂ ወንድሜ አይደለም በጭራሽ እንዴ ወንድሜ ጋር እንደዚህ አደርጋለሁ እንዴ ይኸውልሽ አሁን መካካዱ አይጠቅመንም ስለዚህ እውነቱን ንገሪንና ከዛ በኋላ የገንዘብ ጉዳይ ነው የሚለው ነገር ከሆነ የገንዘቡን ጉዳይ እስከመጨረሻ ድረስ እንሄድበታለን አንደኛ ይያዝ ጣቢያ ሄደ ስልሽም ፍቃደኛ አልሆንሽም የዛኔ ብሬን ብቻ እንዲመልስልኝ አድርግ ወይ እንድንነጋገር አድርግ ነው የምትይው አንቺ የፈለግሽው ከሱ ጋር መልሶ መገናኘቱን ነው እንጂ የገንዘቡ ጉዳይ እንዳላስጨነቀሽ በጣም እርግጠኛ ሆኜ መናገር እችላለሁ ለምንድነው የማያስጨንቀኝ እኔ የምፈልገው ገንዘቤን ብቻ ነው አይደለ ደግሞ ወንድሟን ምናምን የሚለው ውሸቱን ነው ምክንያቱም ለሌላ ዘዴ እየፈጠረ ነው የሚሆነው ለማምለጥ ሌላ ነገር እንትን ለማለት እንጂ እኔ ተያዘ አልተያዘ ብሬን ከመለሰልኝ ምን አገባኝ ስለዚህ መያዙን ያልፈለግሽበት ምክንያት ምንድነው የምፈልገው ብሬን ነው አይደለ ብሬን ከሰጠኝ እሱ 10 አመት ታሰረ 20 አመት ታሰረ ለኔ ምንም የሚጠቅመኝ ነገር የለም ስለዚህ እሱም ከሚታሰር ለኔ ገንዘቤን መልስልኝ በነፃነት መኖር ይችላል በቃ እኔ የምፈልገው እዚህ ጋር ገንዘቤን ነው እሱ ታስሮ ምንም የማገኘው ነገር የለም ስለታሰረ ምንም የምጠቀመው ነገር የለም ስለዚህ ገንዘቤን መልስልኝ በቃ ወደኋላ ተመልሼ ላስታውስሽ በጣም እንደምትወጂው ነግረሽኛል ከሱ ጋር ህይወት መጀመር እንደምትፈልጊም ጭምር አስረድተሽኛል ይሄ ነገር ግንኙነት ውስጥ ከሆናችሁ በኋላ ወንድምሽ መሆኑን ፊገር አውት አድርገሽም ጭምር ነው ወይስ እኔ ወንድምሽ መሆኑን አምኜ ስለሆነ ነው እንዴ ወንድም ያርለም እያልኩ እኮ ነው ወዱ ነበር ያሳለፍነው ሁሉ ነግሬሃለሁ ግን ደግሞ ወንድም ያርለም አሁንም ተወጇለሽ ነው አልወደውም እንደዚህ ካደረገኝ በኋላ እንዴት ለሱ ስሜት ሊኖረኝ ይችላል እርግጠኛ ነሽ አዎ የሱ ጥያቄ እህቴ መሆኗን እንግዲህ አውቄያለሁ አይነት ነገር ነው እየነገረን የነበረው በሰዓቱም ያሉ ግርግር መፈጠሩ ነው ከሱ እንድንርቅ ያደረገን እንጂ እየተናገረ ነበር አታፍሪም ወይ ሲልሽ ነበር ይሄንን ነገር ሚዲያ ላይ ካወጣሽው እስከ መጨረሻ ድረስ አወራለሁ ነው የሚለው እኛም እሱን ጠርተን ማውራታችን አይቀርም እውነቱ መውጣቱ አይቀርም ግን አንቺ ለምን አትነግሪንም ነው እውነቱ ምንም መጥራት አያስፈልግም ሲጀመር ከዚህ በኋላ እናንተም ስላደረክልኝ ነገር አመሰግናለሁኝ እናንተም አታስፈልጉኝም ምክንያቱም ወረዳ እንደ ተገንቷል አይደለ እኔ ያገኘዋለሁ አዋራዋለሁ ይቀበላዋለሁ ብሩን ስለዚህ እናንተም አታስፈልጉም እሱም ሁለተኛ መጥራት አይተበቀብህም ምንም ይወጣ ነገር ምንም የሚናገረው ነገር ምንም አይነት ሚስጥር የለም እና ደግሞ ሲቀጥል ደግሞ አግኝታችሁልኛል ብዙ ሞክራችኋል ብዙ ለፍታችኋል ብዙ ለኔ ያግዛችሁኛል አይደል አመሰግናለሁኝ ከዚህ በኋላ እሱንም መጥራት ምንም አያስፈልግም እኔ ያገኘዋለሁ እኔ ብሩን እቀበለዋለሁ በቃ እሱ ታሰረ አልታሰረ ለኔ ምንም እንትን ማገኘው ነገር የለም ገባ ምንም ሆነ ምንም የሆነ ጊዜ ያሳልፈናል አሁን ላይ ለሱ ምንም ስሜት የለኝም ያን ነገር ሁሉ ካደረገኝ በኋላ ማለት ነው ግን ብሬን ነው እቀበለዋለሁ ይሄ ወንድም ምናምን የሚለው ነገር ደግሞ ውሸት ነው ማጭበርበር ስለፈለገ ብቻ ነው እንጂ እንትን ይያለ አይደለም አባትሽ እናትሽ ቤተሰቦችሽ አንቺ ገንዘቡን መጭበርበርሽን ያውቃሉ አያውቁም እሺ ወንድምሽ እንደሆነስ ነግረውሻል እንዴ ወንድም አይደለም ወንድም እንዳለኝ እንጂ የሚነግረኝ እንዴት ከወንድሜ ጋር ግንኙነት ሊኖረኝ ይችላል ወንድሜ ቢሆን ደግሞ ይሄን ሁሉ ነገር እንዴት ሊያደርገኝ ይችላል ሲጀመር ወንድሜ አይደለም እሱ ስላልክ ብቻ ወንድሜ ሊሆን ይችላል እንዴ እሱ ማምለጫ መንገድ ያዘጋጅ ነው ሲጀመር እሱ ስላለም ብቻ ሳይሆን አንቺ ዛጋ ነገሩ እንዲበሰበስ ያደረግሽውን ጥረት እሱ እንዳይያዝ ነገሩ ዛጋ እንዲቋጭ ኢቭን ቀርጸን ከጨረስን በኋላ ይሄንን ቪዲዮ እንዳትለቀው ስትይ ነበር እኛ በነበረን አርጊመንት ነው መጀመሪያ በገባሽው ውል ነው እንጂ ይሄ ቪዲዮ የተለቀቀው አንቺ ቪዲዮም ተለቆ ህዝብ ጋር እንዲደርስ ፍላጎትሽ እንዳልነበረ በደንብ በግልጽ አሳይተሽናል ይሄንን ነገር ይሄንን ውሸቱን ቆርጠ ካልሆነ ምናምን ስትይ ቪዲዮ ላ ኤዲት ለማድረግ ስታስቢ ነበር እኛ በግድ ይሄንን ቪዲዮ ለቀቅ ነው እንጂ ወንድምነቱ መካዱ ለምን አስፈለገ በስተት እንደዚህ አይነት ግንኙነት ውስጥ ገብታችሁ ከሆነ ከእንደዚህ አይነት ግንኙነት መውጣት ነው ሌላ ምንም እኮ የሚጠበቅ ነገር የለም ከናንተ ምን መሰለክ አሁን እዚህ ጋር ምን ፈልገው ልጁ መገኘቱን ብሬን መመለሱ አይደለ ዋናው ታርጌታችን እሱ ነው ስለዚህ አግኝተነዋል ብሩንም ይመልስልኛል ልክ ነኝ እኮ አሁንም ቢሆን ምንም መቅረጽ ምንም መልቀቅ የሚያስፈልግ ነገር አይደለም እዚሁ ተነጋግረን የምንፈታው ነገር ነው ከዚህ በኋላም ቢሆን እኔ ያወራዋለሁ ብሩን ይመልስልኛል ምንም እንትን የሚል ነገር የለውም ማለት
እህቴ ናት ምናምን ስላለ እሱ ከእናንተን ለማምለጫ ዘዴ ስለፈጠረ ከኛ ለማምለጫ ከሆነ በድጋሚ እሱ እዚህ እንዲመጣ አድርገን ጉዳዩን ጠይቀ ነው እውነት ለማምለጫ ነው ወይ የእሱን ሳይድ ኦፍ ስቶሪ ምንም መድከም አይጠበቅብህም። ከዚህ በኋላ እኔ ያገኘዋለሁ፣ እኔ እቀበለዋለሁ። እሱን መጥራትም አይጠበቅብህም። እኔ ያገኘውና ብሩን እቀበለዋለሁ። የእሱን ሳይድ ኦፍ ስቶሪ መስማት የለብንም ነው የምትይው? መስማት የለባችሁም ያኛውን ታሪክ? በቃ እኔ ያወራሁህ ብቻ ነው ያሳለፍነውን ነገር ሁሉ አውርቻለሁ አይደለ? እኔ ጋር ያወራሁህ ካለ እሱ ጋር ምንም አዲስ ነገር የለም። ምንም ሊያወራክ የሚችለው ነገር የለም። ስለዚህ አሁን ብሩን ነው የምፈልገው፣ ብሩን እቀበለዋለሁ። ከዛ ውጪ ምንም የሚፈጠር ነገር አይኖርም ማለት ነው። እሺ ወደ ኋላ ልመለስሽ። ትውውቃችሁ የጀመረው በአጋጣሚ ነው ብለሽናል። ወንድምና እህት መሆናችሁን ያወቃችሁበት ጊዜ መች ነው? እንዴ ምን ሆነክ ነው? ወንድምና እህት አይደለንም እንዴ? እሱ እህቴን አስላለህ አምነህ ነው እንዴ? እንዴት ወንድምና እህት ልንሆን እንችላለን? ሲጀመር ደግሞ እንደዛ ቢሆን እንዴት ይሄን ሁሉ ነገር ልናደርግ እንችላለን? እንዴት ገንዘብ ሊጠፋ ይችላል እንዴ? እኔ ታሪካችሁ ውስጥ የራሴን ግምት ላስቀምጥ። መጀመሪያ ስትተዋወቁ ወንድምና እህት መሆናችሁን አላወቃችሁም ነበር። ወደ ግንኙነት ከገባችሁ ነገሮች ከገፉ በኋላ ወንድምና እህት መሆናችሁን አወቃችሁ። ይሄ ያንተ ግምት ነው። እኛ መጀመሪያም ፍቅረኛሞች ነበርን። አሁንም ያው እዚህ ደረስን። ምንም እንትን ብን እሱ እንደዚህ ቢያደርገኝም ምንም እንትን ያለ ነገር የለም። እሺ አንቺ እንዳልሽው እሱ የውሸት ታሪክ ነግሮን ከኛ ለማምለጥ አስቦ ከሆነ በቁጥጥር ስር ውሎ የውሸት ታሪኩ እንዲጣራ እናድርግ ስንል እንዲታሰር አልፈልግም። ቃል በቃል ያልሽን ይሄንን እስር ቤት እንዴት ኖ አይ ገንዘብሽንም ፈልጋሽ የሱንም አለመታሰር ፈልጋሽ ወይ የተለየ ስሜት አለሽ ማለት ነው ለሱ አሁንም ከ1.5 ሚሊዮን ብሩ የበለጠ የሚያመዝን ፍቅር አለሽ ማለት ነው ለሱ? ምንም አይነት ፍቅር የለም። እኔ ጋር ፍቅር አይደለም ያለው። ግን እየነገርኩ ያለሁት ይሄ ልጅ ብሬን ከመለሰልኝ ብር አልመለሰም። ብርሽን የሚመልስበት መንገድ እኮ ሊሆን የሚችለው በቦታው ላይ በቁጥጥር ስር እንዲውል ካደረግን ነው። ለአንድ ሳምንት ከምናምን ፈልገሽ ልታገኘው አልቻልሽም አይደል? እኛ ፈልገን አገኘ ነው። ይሄ ሰው ድጋሚ ራሱን ከሆነ ቦታ ከተገኘበት ቦታ ሊሰውር ሁለተኛ ሊገኝ እንደማይችል እያወቅሽ እንዲታሰር አልፈልግም ማለት ምን ማለት ነው? ችግር የለውም። ከዚህ በኋላ አይጠፋም። ምን ይቀበላሉ? ሲጀመር ምንም ፖሊስ ጣቢያ ምንድን ነው እንዳይጠፋ የሚያደርገው ታዲያ? አንድ ጊዜ 1.5 ሚሊዮን ብር ሄጄ አስረክቤ ጠፍቷል ካልሽ አሁን እሱ ድጋሚ የማይጠፋበት ምንድን ነው ምክንያቱ? ተገንቷል ለማለት አሁን ሁሉንም ነገር መረጃ ይተናል አይደለ? አሁንም ቢጠፋም የትም ሊደርስ አይችልም። ስለዚህ እኔ እቀበለዋለሁ። ምንም እንትን የሚል ነገር የለውም። ስለዚህ ፍላጎትሽ ምንድን ነው? በቃ አሁን እኔ የምልክ ነገር ቢኖር ማለት ነው እስካሁን ላደረግልኝ ነገር አመሰግናለሁኝ። ግን በቃ ከዚህ በኋላ ምንም መቅረጽ የማያስፈልግም። ባለፈው ተቀርጾ የነበረውን ቪዲዮ እንድታጠፋልኝ ነው የምጠይቅህ። ምክንያቱም ምንም ፊቴንም እንዳይታይ ብታደርጉትኝ አባቴ ያንን ካየው ይለየኛል ማለት እኔ መሆኔን ስለሚያውቅ ስለሚለየኝ የለቀቃችሁትን ቪዲዮ አጥፉልኝ። ከዚህ በኋላ ምንም መቅረጽ አያስፈልግም። እኔ በምቀበልበት መንገድ እቀበለዋለሁ። ምንም ሚዲያ ላይ የሚወጣ ነገር አይኖርም። የተለቀቀውን ቪዲዮ አጥፋልኝ። አሁንም ምንም የምትቀርጹትን ነገርም እንዳትለቁት። ከዚህ በኋላ ምንም ቀረጻ ምናምን አይኖርም ማለት ነው። እኔ ተነጋግሬ ከሱ ጋር መቀበል ያለብኝ ነገር እቀበለዋለሁ። ከዚህ በኋላ ያለው ታሪክ ሚዲያ ላይ እንዲወጣ አልፈልግም። የገባሽውን ውል ግን ታስታውሻለሽ። እኛ አንድ ነገር ከጀመረን እንደማናቆም ደጋግሜ ነግሬሽ ነበር። በወረቀትም የፈረምሽው ውል ላይ ከሚያስገድዱ ነገሮች ውስጥ አንዱ ምንም አይነት ነገር በዚህ ታሪክ ውስጥ ቢከሰት ይተላለፋል የሚል ነው። ከዛ ባለፈ ደግሞ የተላለፉ ቪዲዮዎችን ማስወረድ ክሌም ማድረግ እንደማትችይ የጀመርነውን ታሪክ እስከ መጨረሻ ድረስ የምርመራ ጋዜጠኝነት ስለሆነ ምርመራው አብቅቷል ብለን እስካላመንን ድረስ እስከ ጥግ ድረስ ሄደን የመመርመር መብት እንዳለን ተናግረን መብቱን ሰተሽን ነው አይደል የጀመርነው እኮ? አዎ ተነጋግረናል፣ ተፈራርመናል። ግን ደግሞ እኔ ከፈለኩስ ማለት እናንተ ለኔ ነው አድረስ ያላችሁ። አንቺ እንደፈለግሽው የምርመራ ጋዜጠኝነት አይጀመርም። አንቺ ስለፈለግሽ ደግሞ የሚቋረጥ ምርመራ የለም።
ይህንን በግልጽ ልነግርሽ እወዳለሁ። እኛ እንደዚህ ቀለል አድርገን የማንጀምረው ከቤተሰቦቻችን ጋር እንዲሁም ደግሞ ከባለ ታሪኮቻችን ጋር ስንገናኝ በዚህ ልክ አስረድተን የምንጀምርበት ዋነኛው ምክንያት ይሄ ነው። በፈለጋችሁት ሰዓት መውጣት የምትችሉ እንደፈለጋችሁ ጠርታችሁን ይህንን ቅረጽ ይሄኛውን አትቅረጽ የምትሉን አይነት ሰዎች እንዳለውን አውቃችሁ ነው። ብዙ ሰዎች ወደኛ ስቱዲዮ ሲመጡ ራሳቸውን ነፃ አድርገው ይመጣሉ። ከዛ ጀርባቸውን ጭምር ስናጣራ ችግር እንደሚገኝባቸው ተመልካችም ያውቃል። የኛ ሚዲያም መለያ ነው። አሁን አንቺ ላይም ከጀርባሽ የተገኘው ታሪክ እንዲታወቅ አትፈልጊም፣ እንዲጣራ አትፈልጊም። ከኔ ጀርባ ይልክ ምንም የተደበቀ ታሪክ ወይም ምንም ነገር የለም ስላለ አይደለም እንደዚህ ያልኩ። በቃ ማለት ከዚህ በኋላ ምንም የሚቀረጽ ምንም ነገር የለም። ጨረስን እኮ ስራችንን ጨርሰናል። አሁን የቀረው ብሩ መቀበል ነው። እኔ እቀበለዋለሁኝ ነው እንጂ ምንም የተደበቀ ታሪክ ኑሮኝ ምናምን አይደለም። ልክ ነው። ተስማምተን ነው የጀመርነው። ተስማምተን መጨረስ አለብን። ግን ስለጨረስን ነው በቃ የፈለግነው ልጁን ማግኘት ነበረ፣ ብሩን መቀበል ነበር ምናምን ተገኘ። ስለዚህ ብሩን ነው እኔ እቀበለዋለሁኝ። ሌላ ምንም አያስፈልግም። አንደኛ እዚህ ቪዲዮ በምትለቁት ነገር አባቴ ካየ ይለየኛል። አባቴ ከሰማ ሌላ ችግር ነው። ገባ? ስለዚህ የለቀቀውን ቪዲዮ አጥፋልኝ። ከዚህ በኋላ ምንም ተቀርጾ የሚለቀቅ ቪዲዮ አይኖርም። አባትሽን ማየቱም መስማቱም አይቀርም። ታሪኩም ወደዛ እየሄደ ነው። ይሄን ያህል ጊዜ ደብቄው አይደለም። ይሄ 1.5 ሚሊዮን ከ150 ሺህ ብር ጀምሮ ነው የደበቅኩት። ታውቃለህ? እሱ ምንም የሚያውቀው ታሪክ የለም። እዚህ ጋር ፕሮሰሱን እየጨረስኩ እንደሆነ ነው የሚያውቀው። ስለዚህ በማይረባ ቪዲዮ አባቴ ሰማ ማለት አስበው። ቢያንስ እኔ ማይረባ ቪዲዮ ማለት አንቺ እኮ በራችንን አንኳኩተሽ የመጣሽበት ዋነኛው ምክንያት የሚረባ ስራ ትሰራላችሁ፣ ገንዘቤን ታስመልሳላችሁ ብለሽ አምነሽብን ነው አይደል የመጣሽው? ልክ ነህ። ማለቴ ልለ የፈለኩት ነገር ምንም አስፈላጊ አይደለም። ቪዲዮ መልቀቁ አስፈላጊ ነው ስላልታየኝ ነው። ገባ? ስለዚህ ለፋዘርም መናገር ካለብኝ እኔ ነኝ ቀስ አድርጌ መናገር ያለብኝ እንጂ እኔ ሳልነግረው ከቪዲዮ አየ ማለት አስበው፣ እሱ ለሱም ማለት ነው። ስለዚህ እኔ ብሩንም እቀበለዋለሁ። ፋዘር መስማት ካለበት እኔ እነግረዋለሁ፣ ችግር የለውም። ስለዚህ አሁን ቪዲዮውን ብታቆሙ መስማታቸው አይቀርም ብዬ አስባለሁ። ለሳቸው እንዴት ልነግራቸው አሰብሽ? ችግር የለውም። እናንተ ብቻ ተውቱ እንጂ እኔ በመነግራችሁ መንገድ ነግራችኋለሁ። ወይም ደግሞ እንደገና እንትን ብዬ መሄድ እችላለሁ፣ ብሩን ከሰጠኝ ማለት ነው። ጀምሬ ፕሮሰሱን መሄድ እችላለሁ። ኦኬ። ስለዚህ አሁን ባለ ታሪካችን ታሪኩን የምናገር እኛ ስቱዲዮ መጥቶ በሱ ሳይድ ኦፍ ስቶሪ መስማት የለብንም ነው ባንቺ። ምንም ታሪክ ስለሌለው እኮ ነው። ይልክ ታሪክ ቢኖረው እኮ አይኖረው እኮ እኛ ታሪክ የለውም ብለን እኛ ከፈለግን ልንጥል እንችላለን፣ ከፈለግን እናስቀጥላለን። አንቺ አይደለሽ የምትወስኚው ነው። አንቺ ልታዥንም አትችይም ነው እያልኩሽ ያለሁት እንዴ። እሺ ላዝላልችል እችላለሁ፣ ግን ደግሞ ካልፈለኩስ እኔ ነው እያወራክ ያለከው። የኔን ታሪክ ነው እየሰማ ያለው አይደለ? ስለ ታሪኬ እንድትሰማም እንድትቀርጽ የሱ ፍላጎት ተጠይቋል። ስለሱ ታሪክ አንቺ እዚህ መተሽ ስታወሪ ስላንቺ ማውራት መብት የለውም እሱ? አይፈልግም። የሚያወራው ታሪክም አይኖረውም። ኦኬ፣ አይፈልግም ነው ያንቺ እምነት። ስለዚህ እሱ እንደሚፈልግ ነግሮን እዚህ ስቱዲዮአችን ድረስ መጥቶ ቀጣይ ክፍል ይገኛል። ስለዚህ እሱን አስገቡልኝ። ምንም ማድረግ አልችልም። የት ነው ያለው? እዚሁ ነው ያለው። ታሪኩንም መናገር ይፈልጋል። እውነቱንም ማውጣት ይፈልጋል። ምን የሚናገረው ታሪክ ኑሮ ነው እኮ ይኑር አይኑር እኮ እዚህ ጋር ቁጭ አድርገን እናያለን። የምናይ ነው የሚሆነው። ስለዚህ እሱን ወደዚህ ታመጡልኛላችሁ። ከዛ በኋላ ፕሮግራማችን ይቀጥላል እስከ መጨረሻ። ይሄ ስነ ስርዓት ይዘሽ እንድትሰሪ ነው የምፈልገው። ስነ ስርዓት ይዣለሁ፣ ግን እሱ ለምንድን ነው እዚህ የመጣው? ለምን ለኔ ሳትነግረኝ መጣ? ሲጀምርሽ ደግሞ በቃ እያልኩ አይደል እንዴ? ምንም የሚበቃ ነገር የለም። ምንም አንደኛ አባትሽም የዚህን ታሪክ ተጠያቂ እሳቸውም ጭምር ናቸው። እናንተ ወንድምና እህት ከሆናችሁ እናንተ አባታችሁ ይጠየቃል። በየት በኩል ነው ወንድምና እህትነታችሁ የሚለውን እናትሽም አባትሽም ይጠየቃሉ። እሱም አለኝ የሚለውን ቤተሰብ ያቀርባል። እስከመጨረሻ ደግሞ ታመጣችሁ ምንም እህትና ወንድምነት የለንም እንደ እየነገርኩ አይደል እንዴ? እውነቱን ማወቅ ነው የምትፈልገው? እኔ ነገርኩ፣ አስረዳውክ። ሌላ ቪዲዮ ሌላ እሱን መጥራት ምንም የሚያስፈልግ ነገር የለም። በቃ እናቱ ከዚህ በላይ ከአንቺ ጋር መጨቃጨቅ አንችልም። ስለዚህ እሱን ብታስገቡልኝ ጥሩ ነው። እንዲገባ ይደረግና አስገቡት። ና ወንድማችን እስቲ ና። እሺ ና ወደዚህ ነው። ምን ሳም መጣሁ? ነይ
ልቀቀኝ። እንዴ ለምን ናግባ ናግባ ምን ታወራለህ? ናግባ ገንዘቤን ከወሰድክ በኋላ ናግባ አታፍርም? አንተ ሌባ በልካኛ ወንድ ነህ። ስለምን ሊያወራ ነው ሲጀመር የመጣው? ምን ሊያወራ ነው? ልቀቀኝ። ለምን ነው የመጣው? አታምጣ አላልኩም እንዴ? ሲጀመር ጉዳይ ራሴ እጨርሳለሁ። እሺ ና ቁጭ በል አንተ። ምን ማለት ነው? ና ቁጭ በል። ደግሞ ምን ታወራ? አፋሊ ብለህ እኔ እኮ መጀመሪያ እኮ አይደለም ታስገዛልኝ ስለመሰለኝ ነው እንጂ የመጣሁት አልመጣም ነበር። እንደዚህ አንድ ነገር ብታወራ ማለት ነው። አንድ ነገር ቁጭ በል አንተ። ሲጀመር እኔ ራሴ እጨርሳለሁ ብዬሽ ነበር እኮ። እሱ ማምጣት እኮ አይጠበቅብህም። ለምን ነው እኮ ተናገርኩኝ እኮ ተናግሬያለሁ። እሱ መጥቶ ከሱ ጎን ታሪኩን እንሰማለን። ምንም የማያው ነገር ታሪክ የለም ማለት ነው። ይኑር አይኑር ከሱ እናጣራለን። ምንም የምታወራው ነገር የለም ሲጀመር ማለት ነው። አፈን ከፍታለሁ ብትል ከኔ ጋር ነው የምትጣለው። አንቺ ስላልሽ ነው ወይኔ የማወራው የማይኖረው። ውድ የዞላ ቤተሰቦች ከቪዲዮአችን ቆም ብለን አንድ ደቂቃ ቁም ነገር ላውራችሁ። የማውራችሁ ስለ ዞላስ ሌክዠሪ ክሊኒንግ ሰርቪስ ነው። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ ከተቋቋመ 5 ወር ገደማ ያስቆጠረ እህቶቻችንን ለማገዝ እዚህ የሚመጡ ባለታሪኮቻችንን ለመደገፍ የተቋቋመ ድርጅት ነው። ይህንን ድርጅት እንግዲህ ያቋቋሙት ወዳጆቻችን እህቶቻችንን፣ ወንድሞቻችንን በዘላቂነት ልንደግፍበት ይገባል ብለው ይህንን ድርጅት ያቋቋሙት እንግዲህ ወዳጆቻችን ናቸው። ለነሱ ክብር ምስጋና ይገባቸዋል። እንግዲህ የተለያዩ የጽዳት አገልግሎቶችን የሚሰጠው ዞላስ ሌክዠሪ ክሊኒንግ ሰርቪስ ስራውን ጀምሯል። እናንተ ደግሞ ምንም አይነት የጽዳት አገልግሎት እንድንሰጣችሁ ከፈለጋችሁ በምናስቀምጠው የስልክ ቁጥር እየደወላችሁ ወንድሞቻችንን እህቶቻችንን አግኟቸው ለማለት እወዳለሁ። በጥራት ስራን ሰርተው ያስረክቧቸዋል። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ የሚሰጣቸው ዘርፈ ብዙ አገልግሎቶች ናቸው። ለእነዚህ አገልግሎት ደግሞ ከጣሊያን ሀገር የመጡ እጅግ በጣም ውድ እና ምርት የሆኑ ማሽኖችን ተጠቅመው ቤቶቻችሁን ያጸዱላቸዋል። የሚሰጡት አገልግሎት ደግሞ ሶፋ ክሊኒንግ፣ እንግዲህ ሶፋዎችን ጽድት ማድረግ ሲፈልጉ ወደ ዞላስ ይደውላሉ ማለት ነው። ካርፔት ክሊኒንግ አለ፣ ምንጣፎችን ያጥባሉ። ዊንዶው ክሊኒንግ፣ መስኮቶች፣ በሮች ይጸዱበታል። ዲፕ ክሊኒንግ ቤቱን ከላይ እስከታች ድረስ በጥራት አጽድተው ያስረክቧቸዋል። ኪችን፣ ባዝሩም እነዚህ የመሳሰሉ ቤት ውስጥ የሚገኙ ነገሮችን ጽድት አድርገው ያስረክቧቸዋል። ኦፊስ ክሊኒንግ ቢሮዎች እንዲጸዳሉ ከፈለጉ ወደ ዞላ ይደውሉ ነው የሚሉት። ሙቪንግ ሙቭ አውት ክሊኒንግ ይባላላቸው። ይህ ሰርቪስ ማለት አዲስ ቤት የተከራያችሁ ወይ ወደ አዲሱ ቤታችሁ የምትገቡ ሰዎች ቤታችሁ እንዲጸዳላችሁ ስትፈልጉ፣ እንዲሁም ደግሞ የለቀቃችሁት ቤት እንዲጸዳ የሚያስፈልግ ከሆነ ሙቭ አውት ክሊኒንግ ይኖራቸዋል። ወተር ታንከር እንግዲህ ብዙዎቻችን ቤታችን የሰቀልነው ታንከር ጽዳት ይፈልጋል። እነሱ እንደሚሉት ከተቻለ በ3 ወር ካልሆነ በ6 ወር መጽዳት አለበት። ካለበለዚያ ደግሞ ብዙ ባክቴሪያዎች ይራቡበታል። ስለዚህ ንጹህ ውሃ አይደርሳችሁም ነው የሚሉት። እንግዲህ ታንከሩን ለማጸዳት ፖስት ኮንስትራክሽን እንግዲህ ቤቱን ሰርተው ሲጨርሱ የት መደወል እንዳለብን ያውቃሉ ማለት ነው። ይሄ ማስታወቂያ አይደለም፣ ቁም ነገር ነው። እህቶቻችንን ወንድሞቻችንን የምንረዳበት ድርጅት ነው። ዞላስ ሌክዠሪ ክሊኒንግ ይባላል። ዩኒፎርማቸውንም አልብሰውኛል። እንግዲህ እህቶቻችንን የምንደግፍበት በእኛው የተቋቋመ ድርጅት ነው። እኛም መደገፍ የሚፈልጉ እነዚህን ስራዎች ማሰራት የሚፈልጉ ድጋፍ ብቻ አይደለም ሰርተን እየጠየቅናቸው ያለ ነው። ስለዚህ እንድንሰራላችሁ የሚፈልጉ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ ከማናጀሮች ጋር ኮንታክት ማድረግ ትችላላችሁ። እንግዲህ መልካም እድል፣ መልካም ጊዜ። ቪዲዮ ይቀጥላል። ስላላልኩ አይደለም። ምን የምታወራው ነገር አለ? የምታወራው አለ ስትጀምር አድማጮቻችን ከኛ ታሪክ የሚማሩበት ብዙ ሚስጥር አለ። እሱን የጓዳ የግድግዳውን ዘግዝኬ ነው የማወጣው ዛሬ። ገና የአባቴን ጉድ ራሱ እናገራለሁ ገና ማለት ነው። ስለምን አባት ነው የምታወራው ሲጀመር? አባቴን ያልኩኝ የአባታችንን እንጂ አባታችን ይላል እንዴ? ዝም ብሎ እየቀባሸረ ነው ያለው ልጁ ሲጀመር። ምንድነው አንቺ እንዳያወራ የምትፈልጊው? ምንም እንዳያወራ መፈለግ አለመፈለግ አይደለም። እኔ ወይም ሄዳለሁ ወይም እሱን አስወጡልኝ።
ብትሄጂም ችግር የለብንም። ከሱ ጋር ታሪኩን ለመስማት ተቀጣጥረናል። ታሪኩን ይናገራል። ምንም የሚያወራው ታሪክ የለም። በአንቺ ፍቃድ ላይ የተመሰረተ አይደለም። አልገባሽም? እስካሁን የምናገረው ነገር አንጠልጥዬ አስወጣሻለሁ ከዚህ በኋላ። ኧረ ተዋት። የጓዳ ሚስጥሯ ተጎልጉሎ ሲወጣ ያኔ ስታዳምጥ ገና ጆሮሽ ይጠነዛል። እንዴ እሺ አሁን ጆሮሽ እስኪገማ የምታዳምጩ ብዙ ቆሻሻ ነገር አለን እኔና አንቺ። ቆሻሻ ስራ ሲጀመር ቆሻሻ ስራህን እዚህ መተህ ማውራት አትችልም። ገባህ እንዴ? የሰራው ስራ ጥሩ ነገር መሰለህ እንዴ? ምላስ ስላለሽ ብቻ እኮ እንዳሰብሽ ይሆናል ማለት አይደለም ሁሉም ነገር። ሲጀመር ሁላችሁም ጤነኛ አይደላችሁም። እሺ መውጣት ትቻለሽ። እኛ ግን መቀጠላችን አይቀርም። ወደድሽም ጠላሽም ቁጭ ብለሽ ታሪኩን ትሰሚያለሽ። አንተ ተናግረሃል። ምንድነው የምሰማው? አንተ ያመሃል እንዴ? ጤነኛ አይደለም እንዴ የምትሰማው? ግዴታው እኮ ነው ሲጀመር። እሺ ልክ ጥሩ ስራ እንደሰራ ነው ደግሞ የምታወራው። አሁን ጥያቄው የሚሊዮን ብር። እሺ አሁን በስነ ስርዓት ስራችንን እንድንሰራ ታደርጊናለሽ። ስራችንን እንስራ። አሁን እንቀጥል። አንተ እያልክ ያለው ወንድምና እህት ነን ነው። ይሄ ምን ያለው እውነት ነው እንዴ? ያዋሽክ ነው አልኩህ እኮ ሲጀመር። እሺ እኛ ስራችንን እንስራበት። ዝም ማለት ትችላለሽ? ስራ ነው እንዴ? ስለሰው ታሪክ ውሸት እያወራችሁ ነው ስራ የምትሰሩት? ጥያቄው የሚሊዮን ብሮቹ ጉዳይ አይደለም። ከምንም በላይ ጥያቄው የሚሆነው ወንድምና ታሪክ የለም አልኩህ እኮ። ወንድምና እህት ነን ነው አይደለ እያልከኝ? ባለፈውም እኮ መጨረሻ ላይ ግልጹን ተናግሬያለሁ። እናንተ ካላችሁበት ያው አሳዳችሁበት ይዙኝም ዝሮ አንዴ ከተያዝኩ አይቀር ብዬ ከምንድነው እኔ ስለዚህ ማሸት አለብህ ማለት ነው። አንቺ ለምን አይናገርም? እሱ እንዲናገር ለምን አታረጊ? አይደለም ልንገርህ፣ አሁን የተነስቼ ይሄ ልጅ ወንድሜ ነው ብለህ ታምነኛለህ እንዴ? ተነስቶ ወንድሜ ነው ወህቴ ነኝ ስላለ ብቻ የኛ የማጣራት አቅም እስከ ዲኤንኤ ድረስ መሄድ ይችላል እኮ። ወንድምና እህት መሆናችሁን በሕክምና ጭምር የማረጋገጥ አቅም አለን። እስከዛ ድረስ ሄደን ማረጋገጥ የምንችለው ጉዳይ ነው። ስለዚህ አሁን አንቺ ሐሳብሽ እኛን ይሄንን ፕሮግራም ማስቆም ከሆነ እንደማይሳካልሽ ወቂ። ይቀጥላል ከሱ ጋር ያለን ቆይታ። ታሪኩንም መስማታችን አይቀርም። የሚባል ነገር ሳይኖር ሙሉ ማረጋገጫ እህቴ መሆኗን እኔ መረጃ ሰጣለሁ። ቶ ዲኤንኤ ምናምን አንተ ምንም መድከምም አይጠበቅብህም። እሺ አስወጡልኝ። ከዚህ በላይ ልታገሳት አልችልም። ከዚህ በላይ ልታገስሽ አልችልም። መስማት የምትፈልጊ ከሆነ ታሪኩን እሱ እንዲናገር እድል ስጭ። የሚያወራው ታሪክ የለም። የሚያወራው ታሪክ ስለሌለ እኮ ነው። አንቺ ስላልሽ ነው እንዴ? ካሜራ አስጠፋልኝ። እኔ አንጠልጥዬ አስወጣሻለሁ። ይሄ እስካሁን ድረስ የማደርገው ለሴት ልጅ ባለኝ ክብር ነው። በሌላ ምክንያት ሳይሆን ሴት ልጅ በማክበሬ ነው እስካሁን ድረስ ቁጭ ብለሽ እንድታወሪ የፈቀድኩልሽ እንጂ አንጠልጥለው እንዲያስወጡሽ አደርጋለሁ። እዚህ ጋር ደግሞ እኔ ስለኔ ታሪክ የማይሆን ታሪክ ሲወራ ቁጭ ብዬ ማየት አልችልም። ገባ? ማንም ሊያወራ አይችልም። እሺ ኦፍ ካሜራ አድርጓት እዛኛው ክፍል ውስጥ እኔ ደግሞ እንድትነሳ አልፈልግም እንጂ ትቀመጥና ታዳምጥ እያንዳንዷን ነገር ማለት ነው። ተቀምጣ ማዳመጥ ነገር የለም። የምታወራው ነገርም የለም። ሌባ አጭበርባሪ ነው። እሺ አንተ ስላልሽ ነው። አጭበርባሪነትን ካሜራ ነው ወደ ኋላ አቋርጥልኝ። አንተ ካሜራ አሁን መጀመሪያ የኔና የአንቺ ጉድ በዚህ ሚዲያ ውስጥ ተጎልጉሎ መውጣት አለበት። ገብቶሻል? ምንም ጉድ የለም ሲጀመር። ብዙ የሚጎለጎል ጉድ አለ። ጉድ የራስህ ነው። እሺ መስሎሽ ነው። እሺ አቋርጥልኝ። ካሜራማን አቋርጠዋል። እሺ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ግን ግዳጅ ስለሆነብን እሷን እዚህ አስቀምጦ መቀጠል አልተቻለም። ምክንያቱም ጉዳዩን ከመነጋገር ይልቅ ወደ መጨቃጨቅ ወስደዋለች። አንድ ጊዜ ይሄ ነገር እንዲወራ እንዲወጣ አትፈልግም። የሁለቱም ልብ የሚያውቀው ነገር አለ፣ ግን ተመልካች ጋር እንዲደርስ አትፈልግም። ከምን ተነስታ ነው እሷ እንዲህ እያደረገች ያለችው? አንተ እንዳታወራ እየፈለገች ያለችው? አዎ እዚህ ሚዲያ ላይ እንዳይታወቅ ነው እንጂ እኔም እሷም ከተወሰነ ጊዜ በኋላ ያወቅነው ነገር አለ። ከዛ በፊት ግን ያው ለአድማጮችም ግልጽ ይሆን ዘንድ ከጅምሩ ስለራሴ ባወራ የተሻለ ነው ብዬ አስባለሁኝ። ስሜ ሳሙኤል ብርሃኑ እባላለሁ። አባቴ አቶ ብርሃኑ ይባላል እና እሷም ናርዶስ ብርሃኑ ነው አይደል ስሙ? እኔ ሳሚ ብርሃኑ። ይሄ ነገር የታወቀው ያው ከጊዜ በኋላ ነው። ግን ቆይ እኔ በጣም ግራ ይገባኝን ተመልካችም ግራ ይገባዋል ብዬ የማስበውን ነገር ልጠይቃችሁ።
በአባት አንድ ናችሁ? በእናትም አንድ ናችሁ? አይ በእናት የተለያየ። እሺ ይህንን ጉዳይ እያወቃችሁ እሷን እስከ ማስረገዝ ድረስ የደረሰ ግንኙነት ነበራችሁ? ለምን ወንድምና እህት መሆናችሁን እያወቃችሁ ይሄንን ነውር ለምንድን ነው የፈጸማችሁ? አው ጥያቄ ተገቢ ነው። እንደ ሚዲያ ተገቢ የሆነ ጥያቄ ነው የጠየቀው። ለዚህም ነው አስቀድሞ ተመልካቾቻችንም ከኛ ታሪክ ብዙ ነገር እንዲማሩበት ማለት ይሄ በእኛ ላይ የተፈጠረው ነገር በሌሎቹ ሰዎች ላይ ወይ ደግሞ በማንም ላይ እንዳይፈጠር ነው። አሁን ትልቁ ዋናው መልእክት ወደዚህ ሚዲያ እኔ ደግሜ እንጂ እኮ እኔ ባለፈው አልመጣም ብዬ ነበር፣ ግን ሳስበው እኔ ያደረኩት ድርጊት እጅግ በጣም ዘግናኝና አሰቃቂ ስለነበረ እንደዚህ አይነት ድርጊት በምንድነው በኢትዮጵያውያን ሞራልም እሴትም በምንም መደረግ የሌለበት ስለሆነ በዋናነት እንደው ከናንተ በላይ ተመልካቾች ከኛ ታሪክ ብዙ ነገር እንዲማሩ ስለፈለኩ ነው በዋናነት ተመልሼ የመጣሁት። ሲቀጥል ደግሞ እንዳልኩ ነው አባቴ ሌላ ሚስት ነበረው። ምን ማለት ነው አባቴ ሌላ ሚስት ነበረው? እሺ ታሪኩን ከመጀመሪያ እናድርገውና እሺ ከጅምሩ የተወለድክ እናትና አባትህ ወይንም ቤተሰቦችህ እነማን ናቸው? እንዴት ነው ታሪክ የጀመረው? የተወለድኩት ክፍለ ሀገር አካባቢ ነው። አባቴና እናቴም እዛው የአንድ አካባቢ ሰዎች ነበሩና ማለት ክፍለ ሀገር ምን መሰላውን በቀደም ባለው ጊዜ ቤተሰብና ቤተሰብ መጀመሪያ በደንብ መተዋወቅ አለባቸው። ያ ነገር ምን ስለነበረ እንደማንኛውም ሰው በትዳር ውስጥ ተመስርተው ጎጆ ቀልሰው አብረው መኖር ጀመሩና ልክ ጥሩ ህይወት እየኖሩ ነበረ። አባቴ በንግድ ስራ ነበረ እኛን የሚያስተዳድረን። እናቴ ደግሞ ያው የቤት እመቤት ነች እና የምንተዳደረው አባቴ በሚያመጣው ገቢ ነበረ። እናቴ የቤት እመቤት ነች። በሰዓቱ አባቴ ጥሩ ነጋዴ ነው ማለት በአካባቢው አሉ ከሚባሉ ሰዎች ስመጥርና ታዋቂ ነው። ብቻ ጥሩ ህይወት ነበራቸው እና እናቴም በጣም ተወደው ነበረ። በቃ ተወልጄ ልጅት ምንድነው ነፍስ ሳቅ በቃ ጥሩ የሆነ ግንኙነት እንዳላቸው እንደሚዋደዱ ምናምን ነገር ነበርና ህፃን ሆኜ ነው ትንሽ ነው ትዝ የሚለኝ ማለት ነው። ልክ እኔ ተወልጄ ልደት በየአመቱ ይከበርልኝ ነበርና የሚገርም ነገር ልደቴ ሲከበር ራሱ በቃ የሆነ መለስተኛ ሰርግ ወይ ደግሞ ማህበር ነበር የሚመስለው። ብዙ ሰው ነበር። ያው ቤታችን ትልቅ ቤት ነው። ያው እግዚአብሔር ይመስገን ጥሩ ነበረ በሰዓቱ የነበረው ነገር አሁን ላይ ባይዘልቅም እና ለኔ እስከ 7 አመት ድረስ ልደቴ በጥሩ ሁኔታ ነበር የሚከበረው። በቃ ብዙ ድግስ ይደገሳል፣ የአካባቢ ሰው ይመጣል፣ በቃ ይጨፈራል፣ ጨዋታ ነው። በቃ ደስ የሚል ነገር ነበረ ከመነሻው የነበረው ነገር ማለት ነው። እና እንደነገርኩ ልደት በየጊዜው ይከበራል። ልክ ይሄ ነገር ቀጣይነቱ እየጨመረ እየሄደ በነበረ ሰዓት ልክ 7ኛ አመቴ ላይ ነው 7ኛ አመቴ ልደቴ እየተከበረ አባቴ እዚህ ወጣ እዚህ ገባ፣ ድግስ ሁሉ ተደግሷል ምናምን ነገር፣ ሰው ሁሉ ተጠርቷል። ከሰዓት በኋላ ነበረ ፕሮግራሙ የነበረው፣ ሰው ሁሉ መጥቷል። እዚህ ቦታ እዚህ ገባ የሚባል ነገር አልተገኘም። ልክ የልደቴ ቀን ሰው ሁሉ እንደዚህ ተሰብስቦ እየጠበቀው ይመጣል ተብሎ ሲጠበቅ የለም። የዛን ጊዜ ደግሞ ቶሎ መለሳለሁ ብሎ ለስራ ጉዳይ ወጥቶ ነበረ እናቴ ስትነግረኝ ማለት ነው። እና እናቴም በቃ ጉዳዩን ፈጽሞ ቶሎ ይመጣል ምናምን ብላ ልክ ብቻዋን ነው እዛ ቀድማ ሰው እያስተናገደች ምናምን ነገር የነበረችውና አስታውሳለሁ። ያው 7 አመት ያው ማስታውስበት እድሜ ላይ ነውና ይመጣል ተብሎ ሲጠበቅ የለም። እንዴ ሰውዬ ምንድነው አይመጣም እንዴ እኔ ብቻዬን ምናምን ነገር እያለች ሲመጣ ሲጠበቅ የለም። ከዛ መጨረሻ ላይ የአካባቢው ሰው ፍለጋ ወጣ። በቃ ያያችሁ ሲባል እዚህ ቦታ እዚህ አለ ወይ የሚባል ነገር በቃ አጣን። መረጃ ወሬ ሁሉ ጠፋ። እናቴ እጅግ በጣም ተጨነቀች፣ ታለቅስ ነበር፣ በጣም ትጨነቅ ነበር በሱ መጥፋት ምክንያት። ያኔ የልደቴ ዕለት ይመጣል እስከ ማታ ይመጣል ተብሎ ሲጠበቅ የለም አልመጣም። በበነጋውም ሲጠበቅ ይመጣል ተብሎ ሲጠበቅ የለም አይመጣም። በሶስተኛ ቀንም እንዲህ እያለ ሳምንት 2 ሳምንት ወራቶች ጊዜ መንጎድ ጀመረ ማለት ነው። እና በቃ አየነው የሚል ሰውም የለም። እዚህ ቦታም እዚህ ገባ የሚባል ነገር ምንም ነገር የለም። እናቴ በጣም ታለቅሳለች። በጣም ነው ስታዝን የነበረው። በቃ ይሄ ጉዳይ እያለ ወደ አመት ሄደ። እንደነገርኩ እናቴ ደግሞ የቤት እመቤት ነች። እናው የምንተዳደረው እሱ ሰርቶ ምን ቤት ቢኖርም ዝሮ ቤቱን አትበለውም። ግዴታ የቀን ገቢ ወይ ደሞዝተኛ መሆን አለብህ ወይ ወራዊ ገቢ ሊኖር ግዴታ ስለነበረ ቤት ውስጥ ያለው ነገርም እየተመናመነ እናቴም እየተቸገረች በጣም መከራዋን እያየች ሄደች። ከዛ በኋላ ያው
እኔም 9 10 ምናምን አመት እየሆንኩኝ ሄድኩኝ። እናቴም በነፍስ ወከፍ ከሰው ቤት ምናምን ነገር እንደዚህ የሄደች ምናምን አንዳንድ ስራዎችን መስራት ምናምን ነገር ጀመረች። ያ ነገርም በቂ ሊሆን አልቻለም እንዳልኩ ነውና አድራሻው አልታወቀም። እናቴም የሆነ የራሷን ህይወት ለመምራት እኔንም ለማሳደግ የሆነ ስራ ምናምን ነገር እንዳልኩ ጀምራ ነበረ። ልክ አመት ምናምን ከሆነ በኋላ የአባቴ በጣም የቅርብ ጓደኞቹ ሆኑ ለስራ ራቅ ወዳለ ቦታ ነበር የዛን ጊዜ መሄድ የነበረበት መሰለኝ። መንገድ ላይ አደጋ ደርሶ እንደሞተ ምናምን ነገር መጣው እናቴን አረዷት። እናቴም በጣም አበደች። በጣም ከምነግርህ በላይ ነው ስነ ልቦናዋ የተጎዳው፣ ከምነግርህ በላይ ማለት ነው። በቃ በጣም ማለት ተወደውም ስለነበረ ለስራ ወጡ እንደ መቅረት ደግሞ በጣም ከባድ ነገር የለምና ስሜቱን ራሱ አምኖ ለመቀበል እጅግ በጣም ተቸግራ ነበረ። ከዛ ያው እንግዲህ እንደነገርኩ ነው የአባቴ የቅርብ ጓደኞች በቃ እሱ በህይወት አርፏል ምናምን ነገር ብለው አረዷት። እንግዲህ ምን ታደርጋለህ? በቃ ያ ነገር እጅግ በጣም እሷን ጎዳት። እኔም ወደ 8 አመት እንደዛ አካባቢ ነበሩ የተሻለ ነፍስ ማቅበት ሰዓት ምናምን ነገር ነበረ። ያው አለቀስን፣ በጣም ስሜታችን ተጎዳ። እንግዲህ ምን ታደርጋለህ? የተፈጠረ ነገር ምንም ያው ተፈጥሯል፣ ህይወት ይቀጥላል። የኛ ህይወትም ደግሞ መቀጠል ነበረበት ማለት ነው። ልክ ይሄ ነገር ሆኖ ስንተኛ አመት ላይ መሰለ ሞተ በተባለ ከ3 አመት በኋላ ሌላ ቦታ ላይ እንደታየ ደግሞ ተነገረ። በህይወት ነበረ አባትህ? አልሞተም ማለት ነው? አልሞተም። ሞተ ያሉት ሰዎችስ ምንድን ናቸው? ይሄን ያህል ጓደኞቹ ናቸው። እንግዲህ እኔ ምን አውቃለሁ። እንግዲህ እሱ የውሸት ግደሉኝ ነው መሰለኝ። እንግዲህ አባቴ 2 ጊዜ ሊሞት ነው። አንድ ጊዜ ውሸት፣ ቀጣይ ደግሞ የእውነት ይሞታል ማለት ነው። 2 ጊዜ ሊሞት ነው እንግዲህ። እና እንዳልኩ ነው ይመስለኛል። በቃ ሙቷል ብላችሁ አርዱልኝ ብሎ ነው የተናገረው። እንግዲህ እኔም ብለህ በቃ እንደዚህ አይነት ጭካኔ ያለ እንዴ? ቆይ ቢያንስ አሁን እናቴ ደንግጣበት ሞትስ እኔ የሆነ ነገር በሆነ ሰው ሳይሞት እንዴት? ምን አይነት ጨካኝ ሰው! ይሄንን አባትህን ይሄንን ምክንያት ለመጠየቅ እድል አላገኘም? በህይወት መኖሩን ካወቅ ይሄንን ነገር እንዴት አልጠየቅከው? ጥሩ ጥያቄ ነው። አንደኛ እኔ ልጅ ነኝ እንዳልኩ ማለት ነው። ነገሩ ጉዳዩ የበለጠ የሚገባኝ ካደኩ ነፍስ በደንብ ካወቅኩ በኋላ እንጂ በዛ ሰዓት ይሄንን ማድረግ አልችልም ነበር። ምክንያቱም እኔ ህፃን ነኝ፣ ብዙም ነገሮችን የምረዳበት አቅም ላይ አይደለሁም፣ ወይ ደግሞ አይምሮ ያን ያህል በሳል አይደለም ይሄንን ለማድረግ ማለት ነው። ከ3 አመት በኋላ ነው እንግዲህ ሌላ ቦታ እንዳለ ምናምን። እንደውም እናቴ ነች አለ እየተባለ ነው ምናምን ነገር አለችኝ። እንዴት ብሎ ምናምን ነገር ተስፋ ቆርጠህ ሙቷል ብለህ ተረድተህ ምን አውጥተህ ምናምን ነገር ከዛ በኋላ አይ እንዲህ አይነት ቦታ ላይ አለ አሉኝ እኮ ሰዎች፣ ጓደኞችን የእናቴ ጓደኞች ነበሩና አይተውታል። በትክክል ደግሞ በአይናቸው በብረቱ አይተውታል። ከዛ በኋላ እንዴት ተብሎ ምናምን ነገር እናቴ ራሱ አላመነችም። አንዳንዴ እንዲህ አይነት ነገር ላይ የሆነ ሚራክል የሆነ ተአምር ነገር ስለሆነ እውነት ነው ብለህም ማመን በጣም ከባድ ነው። አይን ካላየ በስተቀር ጆሮ በሰማው ማመን የምትችል አይመስለኝም እንዲህ አይነት ነገር ላይ ማለት ነው። ከዛ በኋላ ነይ ካላመንሽ ነይ ያሉና እዛ አለ የተባለበት ቦታ እናቴን ወስደዋት እሱ ሳያይ እንድታየው ነበር የተደረገው። ምን አይነት ኑሮ እየኖረ ነው ታዲያ ይሄን ያህል እናንተን የከዳበት ምክንያት? አዎ ልነግርህ ነው። እና እናቴ ምናምን ነገር አየችው። በቃ የሆነ ተሸፋፍና ምናምን ነገር ደግሞ ለረጅም ሰዓት በጣም እያዘነች ነበር። የሚገርም ነገር ማለት ነው። የሀዘን ልብሷን እንኳን ሳታወልቀው ነው በቃ ይሄ ነገር እንደዚህ አለ የሚባል ነገር የተሰማው ማለት ነው። እሷ አላየትም፣ እሷ አየችው። ከዛ በኋላ እናቴ ምን ማድረግ ነበረባት? በድብቅ የአባቴ ኑሮ ምን አይነት ህይወት እንደሚኖር እዛ አካባቢ ያለውን ነገር እሱ የሚኖርበትን ሁኔታ ትዳር አለው ወይስ የሚለውን ነገር ማጣራት ነበረባት። ልክ እናቴ ጉዳዩን ስታጣራ እሱ ሌላ ሚስት አግብቶ አገር ሰላም ብሎ ጀንጦ እንግዲህ በጣም ይገርማል። አሁን እንደው እሱ የተደበቀበት አካባቢ የእናቴ ጓደኞች ነበሩ፣ የበፊት ጓደኞቿ ማለት ነው። እና የሆነ ሰዓት ሲያገኟት ጥቁር ልብስ ለብሳለች ምናምን ምንድነው ምናምን ነገር ሲባል አይ በቃ እንዲህ ባለቤት ያርፎ ነው ምናምን ነገር አረ ምናምን። ከዛ እነሱም ነው ብሎ አምኖ ተቀብሎ እያለ እዛ እነሱ የሚኖሩበት እሱ አያውቃቸውም እንግዲህ እነሱ የሚኖሩበት አካባቢ ባይናቸው በብረቱ ያዩታል። እነሱ ራሱ ለማመን በጣም እምልህ እንትን ኔትወርክ ፈጠረ የእሱ ታሪክ ማለት ነው። በቃ ብዙ ሰዎች በዙሪያው
እንዲገረሙ እንዲደመሙ ነው የተደረገውና ሲያዩት ነው አላመኑም። ከዛ ቀጥታ ለመጣው ለእናቴ ነገሩ እንዴ አብዳችኋል እንዴ እናንተ እንዲህ ብሎ እኮ የገንዛ የቅርብ ጓደኞቹ ናቸው እኮ ያረዱኝ። አይ የለም ውሸት ነው ምናምን ነገር አለ። እንዳልኩህ ሄደች አጣራች። ስታጣራ የራሱን የህይወት መንገድ እሱ ተከትሎ እየኖረ ነው። ወረዲ አግብቶ ወልዶ ለኛስ እኛን የሚያስተዳድርበት የነበረውን ንብረት ወደዛ ወደ አዲሷ ሴት አዛውሮ ጥሩ ህይወት እየኖረ እንደነበረና አንድ ሴት ልጅም እንደወለደ እየቆየ ተሰማ። ብቻ ምን ታደርገዋለህ? በቃ ለረጅም ዓመታት ለ10 ምናምን ያህል ዓመታት እናቴ የእሱን ሁኔታ ትከታተል ነበር። ከዛ እኔም እያደግኩኝ በደንብ መጣሁ። ትምህርቴንም ተማርኩኝ። እግዚአብሔር ይመስገን። ነገሮችን የበለጠን የመረዳት እዚህ ሁሉ ውስጥ ጥያቄ ተሸክሞ መኖር ከባድ ነው። አያስቀምጥም። ይሄ የአባትነት የእናት ምክንያት ምናምን እንደዚህ አይነት ጥያቄዎች ሲኖርብህ በሰላም ራሱ አያኖርም እና በዚህ ሁሉ ጊዜ ውስጥ አንተ አባትህን ቀርበህ ለመጠየቅ አልሞከርክም? አዎ ትክክል ነህ። ተገቢ ጥያቄ ነው ያነሳው። ግን አንደኛ ነገር ምንድነው አባቴ ያለበትን ሁኔታ እናቴ በደንብ እየተከታተለችው በህይወቱ መኖሩን እሷ በደንብ ታውቃለችና እንደውም እኔ በቃ አሳይኝ ሁሉ ምናምን እላት ነበር እናቴን። አይ ምን ያደርግልሃል በቃ ምንም አንዴ ክዶሃል በቃ በእኔም ባንተም ጨክኖ የሄደ ሰው ነው። ስለዚህ ምንም እሱ አስፈላጊ አይደለም። እውነታውን ማወቃችን ነው ለእኛ ትልቁ ነገር እንጂ ለአንተ የሚጠቅም ነገር የለም። አንዴ ሙቻለሁ ብሎ የካደ ሰው ነው። በቃ አንተን እኔንም አልፈለገንም። ስለዚህ ያልፈለገህን ሰው በመፈለግ ለምን ጊዜን ታጠፋለህ? እኔም ያየሁትኝ እውነታውን ለማረጋገጥ ስለሆነ የምችለውን ያህል እኔ አግዝሃለሁ እያለች እየተቸገርን እናቴ እንደዛ መከራዋን እያየች ሰው ቤት ልብስ እያጠበች አሻሮ እየቆላች እንጨት እየለቀመች ብዙ መከራ አይታ ግን እኔን አስተምራለች። ፈጣሪ ተመሰገነ ይሁን። በቃ ከጓደኞቼ እኩል እኔ ሳይጎልብኝ ለራሷ በባዶ እግሯ እየሄደች ለእኔ ጫማ እየገዛች ራሷ አሮጌ ልብስ እየለበሰች ለእኔ አዲሱን እያለበሰች ከጓደኞቼ ምንም አይነት የሞራል ውድቀት ሳይሰማኝ እንድማር አድርጋኛለች። ከዛ እኔም አልፈለግኩትኝም። ምክንያቱም ይህን ታሪክ እያወቁኝ ምን ብዬ ነው የምፈልገው? አባቴ ብዬስ እንዴት ብዬ አባት ቢሆን የ7 ዓመት ልጅ ጥሎ ይጠፋል እንዴ? ይሄ አሪዮስ ነው እንጂ የሰው ስጋ የለበሰ ጭራቅ በለው በቃ። ስለዚህ ምን ብዬ እሱን እፈልጋለሁ? ጨካኝ ድርጊት ስለነበረ ያደረገው ነገር እሱን ፍለጋ አልሄድኩኝም። ከዛ በኋላ ወደ ዋናው ጉዳይ እንመለስና ልክ ተመረኩኝ። እኔ ስራ ይዤ አዲስ አበባ መጣሁኝ። እዚህ ማውቃቸው ጓደኞች ነበር፣ እነሱ ተቀበሉኝ። ከዛ የሆነ ድርጅት ውስጥ ተቀጥሬ መስራት ጀመርኩኝ። ከዛ ከድርጅት ውስጥ እየሰራው አይ በቃ መቀጠር ህይወቴን ያና ላይቀይረው ይችላል ብዬ የራሴን ስራ የሆነች ትንሽዬ ፕሮጀክት ነገር ነበረችኝ፣ እሷን እየሰራው ነበረ። በመቀጠል ደግሞ አሁን በዚህ ዘመን ላይ ስልክን ተጠቅመ ብዙ ስራዎችን ትሰራለህ። ስለዚህ ኦንላይን ላይ አንዳንድ ነገሮችንም እሰራ ነበረ። በዛው የሆነ አልፎ እንደ ድለላ ነገርም እሞክር ነበረ። ማለት ከስንት አንድ ነው። ግን ወደ ውጭ ሰዎችን አገናኝ ነበረ። ውጭ ካሉ ሰዎች ጋር ኮሚኒኬት አደርጋለሁ። እንደዚህ በኦንላይን ስራ መጀመሪያ ሲጀምረው ለሌላ ነገር ነበረ እና በዛው ጉዳይ ተጨማሪ ስራ መስራት ጀመርኩኝ ማለት ነው። አልፎ የድለላ ስራ ምናምን እንደዚህ ሰራ ነበረ። ከዛ ከጊዜ ወደ ጊዜ ምንድነው ጊዜ እያነሰ ይመጣል ለእኔ ማለት ነው። ማለት ቤት አልውልም፣ ብዙ ጊዜ ስራ ቦታ ነው የምውለው። እንዳልኩ ነው ጎን ለጎን የኦንላይኑ ስራ እሰራለሁኝ፣ የድለላውንም በዋናነት ደግሞ የራሴን ፕሮጀክት እንዳልኩ እየሰራው ነበርና ጊዜ ያንሰኛል። ከዛን ግዴታ ቶሎ ትዳር መያዝ አልፈለኩኝም ነበረ። ምክንያቱም በቃ ራሴን በደንብ ማደራጀት ማቋቋም ስለነበረብኝ። ስለዚህ ያለኝ አማራጭ ምንድነው ቤት ተመላላሽ የምትመጣና ምግብ የምትሰራልኝ፣ አንዳንዴ ደግሞ ልብስ የምታጥብልኝ፣ ቤቱንም የምትንከባከብ አይነት ልጅ ፈለኩኝ እና እንደዛ ስፈልግ አንድ ጓደኛ የነበረ ቆይ እስኪ የሆነች ልጅ አለች ምናምን ነገር እንደዚህ ወደ ውጭ ልትሄድ ብላ የሆነ ሰው ብሯን ደላላ ክዷት፣ ግን በቃ እዚህ የሆነ ለጊዜው ራሷን ለማቋቋም መስራት የምትፈልጋለች እና እሷን ለምን አላገናኘ ምናምን ነገር አለኝ። አይ ደስ ይለኛል ምናምን ነገር አልኩትኝ። ከዛ ያቺ ልጅ መጣች። ያሁኑ እህቴ ያኔ የቤት ሰራተኛዋ ማለት ነው። እሷ መጣች። ቤቱን ምናምን ነገር ያለውን ነገር አሳየዋትኝ፣ የምትሰራራቸውን ነገሮች አሳየዋት ምናምን ነገር አሳይቻት፣ ቁልፍ ሰጥቻት። እኔ ማለት በፊት አንዳንዴ እኔ ያለውን ትመጣለች፣ በብዛት ግን ቤት ስለማልውል ያለው አማራጭ ልጅቷንም ሳያት ምናምን በቃ የሆነ አመንኳትኝ። የዋህ ነገር ነችና
ቁልፍ ምናምን ነገር ሰጠዋትኝ። ምግብ ትሰራለች፣ ልክ ትሰራና ትሄዳለች ማለት ነው። እንዲህ እያለ ረጅም ጊዜያቶችን ቆየን አሳለፍን ማለት ነው። በዚህ መልኩ ምግብ እየሰራች እኔ በዛ የተወሰኑ ጊዜያቶች እንደዚህ ከቆየን በኋላ እና የሆነ ሳምንት የሆነ ጊዜ ላይ ስራ ትንሽ ቀዘቀዘ እና እንዳልኩህ የግል ስራዬ የሆነ ወቅት ላይ ትንሽ አየር ማለት ያው ስራ ቀዘቀዘና ቤት መዋል ጀመርኩኝ እና አጋጣሚ እኔ ቤት ስውል እሷ ምግብ ምናምን ነገር ትሰራ ነበረና የሆነ ሰዓት ላይ ትንሽ ድብር አለኝና የሆነ የሚጠጣ ነገር አስፈልገኝ። ከዛ የሚጠጣ ነገር ይዘሽ ነይ እስኪ ምናምን ነገር ብያት ይዛ መጣችና ልክ ምሳ በልተን ምናምን ነገር ነበረና ከምግብ በኋላ የሚጠጣ ነገር ጠጭ ላንቺ ምናምን ነገር አልኳት። ጠጣን። ከዛ ሳናቀው አንድ እያለ ምናምን ነገር የመጠጡ እኛን እየተዋሃደን ነበረ ማለት በቃ ወደ ሞቅታ አይነት ውስጥ ገባንና እኔ እዚያ አጠገቤ ቁጭ በይ ምናምን ነገር አልኳት። ልክ ቁጭ ብላ እሷም እየጠጣች እኔም እየጠጣው ያው መጠጥ እንግዲህ የመጠጥን ፈረስ ያው የሚያውቅ ያውቀዋልና አንዳንዴ ትንሽ ከባድ ነው። ስትጠጣ የነበረህ አይምሮና ሳትጠጣ ያለህ ማንነት በጣም የተለያየ ነው። ሳናቀው ሁለታችንም ሞቅታ ውስጥ ገባንና ይሄ ነገር እንዴት ነው ምናምን ነገር ብዬ ከዛ ጠጣን ምናምን ነገር የሆነ የሚፈታተነኝ ነገር መጣ ታውቃለህ። እንደምንም እንትን አደረኩኝ ራሴን አሸነፍኩኝና ተውኩትኝ። ልክ አሁንም የሥራ መጥፋቱ እየቀጠለ መጣ ምናምን ነገር ለመድ ነው አብሮ መጠጣት ለመድንና መጠጥ አምጪ ስላት እሷ ራሱ ደስ እያላት ነው የምታመጣው። በሌላ ቀንም እንደዚሁ ምንድነው ወደ ምሽት አካባቢ ነበረና ራት በላን። ከዛ በኋላ የሚጠጣ ነገር ይዘሽ ነይ ምናምን ነገር አልኳት። ጠጣን። እሷም ወደ ቤት መሄዷን ተዘናጋች። እየጠጣን ምናምን ሳናየው ሰዓቱ አንዴ ነው ተመላላሸች ብያለሁኝ መጀመሪያና ሳናውቀው ሰዓቱ ሄደ። በቃ መሸ ምናምን ነገር ልሂድ አለች። በቃ ከዚህ ሰዓት በኋላ የት ትሄጃለሽ ምናምን ነገር እዛ ትርፍ ፍራሽ ስላለ እሱ ጋር ትተኛለሽ ምናምን ነገር አልኳትኝ። እንደዚህ እያለ እየጠጣን ወንድሜ ሙቀቱ በቃ ሳናቀው እኔም እሷን ባለፈው እንደምንም አይምሮዬን ገትቼው ነበረ። ከዛ በኋላ ግን ያ ነገር ሊቀጥል አልቻለም። ልክ እየጠጣን ሙቅታ ውስጥ ገባን። እንደተለመደው አጠገቤ እንድትቀመጥ ምናምን ነገር አደረኳትኝ። ከዛ በኋላ አጠገብ መቀመጡ ወደ መተቃቀፍ ደረጃ ምናምን ነገር አለፈ ማለት ነው። ከዛ እየጠጣን ሳናቀው ሁለታችንም የማይሆን ህይወት ውስጥ ገባን ማለት ነው። እርግጥ የማይሆን ያደረገው ቆይቶ የመጣው ምንድነው የሆነ ዳርክ የሆነ ታሪክ ነው እንጂ ኖርማል ነው። ምናልባት ከዛ በፊት ግን መጠጥ ከመጠጣታችን በፊት የሆነ በአይናችን ተነጋግረናል እኔ እና እሷ ማለት ነው። እሷም የሆነ ነገር ታሳየኛለች፣ እኔም እንደዛው። በቃ ይሄ ምንድነው ሳታወራ በአይንህ መግባባት ነገር አለ አይደለ? ከዛ ነገር ውስጥ ነበርን፣ እዛ ሙድ ውስጥ ነበርንና ከዛ ያመጠጡ ሲጨመርበት ምናምን ሆዲ አባውን ብቅል ያወጣዋል ይባላልና ያ በመደበኛ ህይወታችን ውስጥ ስንመኘው የነበረ ነገር እና እንዳልኩ ነው። በቃ በኖርማል ጊዜ ውስጣችን ጋር የነበረው ፊሊንግ ወይ ደግሞ ፍላጎት አይ ቲንክ በቃ በእሷ ሳይድም የሆነ ፍላጎት ነበረ። እኔም እንደዛው ያው ቤት መዋል ስትጀምር ለምሳሌ ውጭ ብትወጣ የተለያዩ ነገሮች ልታይ ትችላለህ። ሰው ልታይ ትችላለህ፣ መኪና ምናምን ነገር ትኩረትን የሚስቡ ነገሮች ብዙ ናቸው። ቤት ውስጥ ስትሆን ደግሞ ግዴታ የሆነ ትኩረት የሆነ አንድ ነገር ላይ ነው ሊሆን ቤት ካለው ሰው ጋር ነበረ ሊሆን የሚችለውና እሷም ቤት ስውል የሆነ ትኩረቷ ወደ እኔ እየመጣ ሄደ። እኔም ቤት ስውል የእኔ ትኩረት በእሷ ውስጥ እያደረ ሄደ ማለት ነው። ከዛ በኋላ እንዳልኩ በቃ ይሄ መጠጡ ነገር እየተደጋገመ መጣ። የሆነ ምሽት ላይ እንዳልኩ በቃ ሁለታችንም ሞቃለን። በቃ አወራኋትኝ ምናምን ነገርና እንደፈለኳትኝ ደስ እንዳለችኝ እንደወደድኳት ምናምን ነገር ስነግራት አይ እኔም አቅሜ ስላልሆነና እኔ አንተ አትመጥነኝም ምናምን ብዬ ነው እንጂ አንተ ከወደድከኝ እኔም እቀበለዋለሁ ምናምን ነገር አለች። ጉዳዩን ኢትስ ኦኬ ምናምን ብለን ጀመር ነው። ያው እንዳልኩ ነው እኔ አገባለሁ ብዬ ያሰብኩትኝ በደንብ ራሴን ካደራጀው በኋላ ምናምን ነበረ። ግን ከሆነ ጊዜ በኋላ ግን ያው በእሱ አማካኝነት ይሄ ነገር ተፈጠረ ማለት ነው። ጉዳዩ ሂዶ ምንድነው ወደ አንሶላ መጋፈፍ ደረሰ ነው በቃ ባጭሩ። ከዛ በዚህ መልኩ የተወሰኑ ጊዜያቶች እንደቆዩ ብዙ ነገር አወራችኝ። ለምን ወደ አዲስ አበባ እንደመጣሽ ምናምን ነገር ስነግራት አይ እንዲህ ወደ ውጭ ልወጣ ነበረና
ይህንን ጉዳይ ከመጀመሪያም ተነግሮ ነው የገባችው። ጓደኛዬ ነግሮኛል ብለሃል። ወደ ውጭ መሄድ ፈልጋ እዚህ የመጣች ልጅ ናት ብለሃል። ይህንን ሁሉ ጉዳይ እያወቅ ማጣራት ስለሷ ማንነት ማጣራት እየቻልክ የባክግራውንድ ቼክ ማድረግ እየቻልክ እዚህ ሁሉ ነገር ውስጥ ከገባክ በኋላ ነው ነገሩን ያወቅኩት ልትለኝ እንደሆነ ደርሼበታለሁ። ለምንድን ነው ባክግራውንድ ቼክ ማድረግ ያልፈለገው? እሺ ጥሩ ጥያቄ ነው። ጓደኛዬ ነግሮኛል መጀመሪያ እንዳልኩ። አሁን ከሷ ሳይድ ደግሞ የሆነ ስለሷ የበለጠ ምንድነው የሷን መረጃዎች ወይ ደግሞ የሷን ማንነት ማወቅ ነበረብኝ ማለት ነው። ምክንያቱም ወደ ህይወቴ እያስገባዋት አረገዘች በኋላ ነገሮች ሁሉ ከተበላሹ በኋላ ነው ማንነቷን ማጣራት የፈለከው። እንዲህ አይነት ጠባሳ ታሪክ እንዳለ ያወቅ በኋላ ሳይሆን ጀስት ምንድነው ግንኙነት ከጀመርን በኋላ ኦሬዲ አርግዘ እስክታረግዝ ድረስ ጠብቃለህ እኮ። እስክታረግዝ ድረስ እንደጠበቅ እኮ እናውቃለን። እዚህ ደረጃ ላይ እስክትደርሱ ድረስ ነገሮችን አላጣራችሁም ማለት ነው። እንደዚህ አይነት የጀርባ ታሪክ እያለ ባክግራውንድ ታሪክ እያለ ቢያንስ አምሶላ የምትጋፈፈውን ሰው ማንነት ማጣራት የለብህም? ነበረብኝ። ግን ምንድነው በዚህ ልክ እንዲህ አይነት የሚያገናኘን ታሪክ ይኖራል ብዬ አንድም ቀን አስቤው አላውቅም። የሚያገናኛችሁ ታሪክማ አገናኝቷችሁ እኮ መጣችሁ ዛሬ እዚህ ላይ ደረሳችሁ። እሺ በምን አይነት ሁኔታ ነው እህትመሆኗን ፊገር አውት ያደረገው? እሺ ጥሩ ጥያቄ ነው። እሱን ልነግርህ ነበረ ቅድም አቋረጥከኝ እንጂ ማለት ነው። ከዛ ልክ በግንኙነታችን ወ ከማርገዟን በፊት እርግዝናው የተፈጠረው በድንገት ነው በነገራችን ላይ። ኦኬ እህትመሆኗን እያወክ ነው እርግዝና ውስጥ የገባችሁት ነው እያልከኛለሁ? እህትመሆኗንም እያወክ ግንኙነታችሁ ቀጥሏል ወይ? ይኸውልህ እህቴ መሆኗ የታወቀው ሁሉን ነገር ያወኩትኝ ልክ እርግዝናው ተፈጥሮ ከጥቂት ጊዜ በኋላ ነው። እንዴት አወክ ካልክ ደግሞ ሳታቋርጠኝ አዳምጠኝና ልንገርህ ማለት ነው። የዛ መናጤ አባቴ ልጅ ትሆናለች ብዬ አንድም ቀን አስቤው አላውቅም እውነት ለመናገር ማለት ነው። ልክ የአባቴ ልጅ መሆኗን ያወቁትኝ አርግዛ ከተወሰነ ጊዜ በኋላ ነው። ምን ማለት ነው አርግዛ ከተወሰነ ጊዜ በኋላ ማለት? ይሄው ቅድምም እኮ እያልከኝ ነው። እህት ጋር እህት መሆኗን እያወክ ነው ወይ ግንኙነትን ቀጥለ ማርገዝ ደረጃ ድረስ የደረሳችሁት ነው የኔ ጥያቄ። አላውቅም እንዴት ነው እንደዛ ሊሆን የሚችለው? እህቴ መሆኗን እያወኩኝ ከእህቴ ጋር እንዴት ተኛለሁ? ይሄ ሊሆን እሺ ፊገር አውት ያደረግከውሳ በምን አይነት ሁኔታ ነው እህት መሆኗን ያወቀው ነው የኔ ጥያቄ። እህቴ መሆኗ የታወቀው ልክ እሷ ምንድነው ቆይ እሺ ዞር በይ ተረጋጊ። አንተ ካሜራ የት ነው ያለው? የት ነው ያለው? እሺ ተረጋጊ እንዴ! እሺ ተረጋጊ። ተረጋግታችሁ ማውራት ብቻ ነው የምንፈልገው። ተረጋጉ። እሺ ተረጋጋ አንተ። ተረጋጉ። እሺ እናንተ ተረጋጉ። እሺ ጋሼ እንዴት ነው? ቆይ አንተ ምንድን ነው የምትፈልገው ከኔ? ምን ማለት ነው? አንተ ናም የምትመጣበተው እንዴ? ወይ እንጂ ተረጋጉ። አሁን ተረጋግታችሁ ብሬን በላ ልጄን ይወጣው አላበላሽ። አንተ ዞር በል። አሁን ተረጋግተው እንድናወራ ነው የምንፈልገው። አንተ ጋር ምንም ማውራው ነገር የለም። ስማ አንተ ቆይ ምንድን ነው የምትፈልገው ከኔ? ይኸው በልጅነቴ በኔና በእናቴ ላይ ያደረከው ግፍ ነው የሰራው። እናቴ ነግሬያት ነበር እዚህ እንዳትደርሳት። የእጅህን ያገኝ ህይወቷን ይኸው የልጄን ህይወት አበላሸ። ገንዘቤን በላ። ምንድን ነው የምትፈልገው ከኔ? እሺ አሁን ለምን አይረጋጉ? ተረጋግተው መነጋገር እንችላለን ነው እያልኩት ያለው። ሁሉ አበላሽታል። ምን አድርጌ ነው እኔ የማበላሽ? ካሜራው ምን ይሄ ካሜራ ዝጋንተ እሱ ምን ያርግ? ገና ስራው የኢትዮጵያ ህዝብ ማወቅ አለበት። በቃ የሚያደርገውን ቆሻሻ ከተቃደም ሰው እኮ ነህ። እሺ አሁን እኛ ተረጋግተን ማውራት ነው ያለብን ጋሼ። እዚህ ጋር ሰውን ግርግርም እየተፈጠረ ምንድነው ምተው? ለምን አይረጋጉም? ለምንድን ነው ተረጋግተው ማውራት? እንደ ትልቅ ሰው ማውራት አይቻልም እንዴ? ለምንድን ነው ማይነረጋጋው? ስቱዲዮአችን እዚህ ጋር ነው። ገብተን ማውራት እንችላለን። የመጨረሻ ማስጠንቀቂያ እዚህ የለቀቀውን ፊልም ትሰርዘዋለህ? አሰርዘው። ምንድነው የምሰርዘው? ለምንድነው የምሰርዘው? እዚህ እንዴ ስነ ስርዓት ያዙ እንጂ